የደህንነት ያለው ቦታ ምናምን ቆርጫ ምንድን የሚባለው ቦታ አለ አይደለ? እዛ የነበሩ ደግሞ ጓደኞች አሉኝ በጣም የምዋደዳቸው አብሬያቸው ዩኒቨርሲቲ የተማርኳቸው ሰዎች አሉኝ እና አንቺ ወደ ላይ ነሽ አይ ቲንክ ስልክ ይዟታል። ወልኩ ጠፈሽዋት እየደወሉ ጠፈሽዋት። በቃ አላስወራሏት እና እኔ የምኖረው እሷ የምትኖረው ቀበሌ 02 ወደ ላይ ነች። የእኔ ጓደኞች እንደውም ወደ እሷ ሰፈር ነው ያሉት። የሚገርምሽ ነገር እኔ ወደ ታች ነው የምኖረው፣ 02 ወደ ታች ነው የምኖረው እና ኮተቤ ባለው ጉዳይ ላይ ማውራት ከፈለግሽ ምንም ችግር የለውም። ኮተቤ ላይ ላለው ጉዳይ ላለባት ችግር ማውራት ከፈለገች በጣም ብዙ ሰዎች አሉኝ ኮተቤ ላይ እና እንደውም ቅድም ሀያልኩኝ እንጂ ኮተቤ ላይ በጣም ብዙ ሰዎች ነው የማውቀው። አስተማሪዎች፣ ኢንጂነሮች፣ ዶክተሮች። መምህራን ማሰልጠኛው ነው ስንሰማው ምናውቀው። መምህራን ማሰልጠኛውም ራሱ ልንገርሽ፣ መምህራን ማሰልጠኛውም እኔ አባቴ ለመጀመሪያ ጊዜ እዛ ውስጥ ሰርቷል እና እዛ ውስጥ አስተዳዳሪ ሆኖ የኖረበት እንደውም እኔ 5ኛ ልጅ የመጀመሪያ ወንድሜ እንደውም መምህራን ማሰልጠኛ ውስጥ ነው የተወለደው። እሱ 01 ቀበሌ ነው፣ የእኛ 02 ነው ከሚባለው እና ምንም ችግር የለም 01ንም 02ንም ጠቅልለን ጉድ ሾላንም አካተን የእሷን ችግር መፍታት እንችላለን። ይፈታል፣ የማይፈታ ነገር የለም። ስለዚህ ኮተቤና አካባቢዋን በእኔ ጣሉት። መስራችን ነኝ እያለ ነው። በቃ ኮተቤ ጉድ ሾላ ላምበረት፣ ኮተቤ ጉድ ሾላ ላምበረት፣ አንቆርጫ ገበሬ ማህበር የድሮ የደርግ ደህንነት ምናምን የተባለው ቦታ ላይ ያለው በቃ ሀቡዬ ንገሪያትና በቃ እንድንዝጋ እንጨርስ እኮ ተቀጣጠሩ እኮ ሐሙስ ጠዋት ቅልቦች ቁጥርሽን ሰጥቼዋለሁ፣ ደውሎልሻል። ቁጥሩን ሴቭ አድርጊው ምርኩዜ። ሐሙስ ጠዋት ቤትሽ ይመጣል። ቅልቦች እኔ እንዲያጣራልኝ የነገርኩት ነገር አለ። አጣርቶ ሁሉንም ምላሽ ሲያመጣልኝ እናግዝሻለን። ቆይ ድምፅሽ ታፍኗል። ሌላ ጥያቄ አለ። አሁን አይሰማም? አሁን ይሰማል። ቤቲን ታውቂያታለሽ? እኔ አላውቃትም። እሺ ልጅሽን ጠየቅሻት? ታውቃታለች? እውነት ጓደኛዋ ናት? ልጇ የልጅሽ ጓደኛ ናት? እውነት እኔ አላውቅም። ጓደኛዋ ብትሆን እንኳን የእናቷን ስም ስለማታውቅ እንዴት ብዬ አላውቅም። እኔ አላውቅም። ማነች? ስሟ ማን ነው? የልጇ ስም ማን ነው? እኔ እንጃ አላውቅም እኮ። አሁን እውነት የልጅሽ ጓደኛ ናት አይደለችም የሚለውን ነገር ማወቅ እንፈልጋለን እኮ። ጓደኛ አትሆንም። አንደኛ አንድ ክፍል አይደሉም። አንድ ክፍል ብትሆን ሊሆን ይችላል። ሲቀጥለት ትምህርት ቤትም ያው ሰዎች ጠይቀዋታል እና ኖርማል ነው፣ ማንም ምንም ያለኝ የለም እንደነበረው ነው ብላለች። ምንም አላውቅም እንግዲህ ስልሽ ሌሎች ሰዎች የት ትምህርት ቤት ነው የምትሄደው? ትምህርት ቤቷ የምትማርበት እዛው አራብሳ ያለው። የት አራብሳ ያለው ትምህርት ቤት ምንድን ነው የሚባለው? ቤኪ አዲስ ትምህርት ቤት ነው። የመንግስት ነው። የመንግስት ሆኖ ሀቢባ ቤኪ የሚባለውን ትምህርት ቤት ያዥልኝና ከዛ በኋላ እጠራለሁ። እሺ ጥሩ። የልጅሽ ስም ማን ነው? እዚህ ላይ ሶሻል ሚዲያ ላይ ማለት ስንት እንዳያረጓ አቢዩዝ እንዳያረጓት ልጅቷን እንደዚህ እንትን ብለው በዋትሳፕ ንገሪኝ። በኔ በቃ ዋትሳፕ ክፈቺ ምርኩዜ፣ ዋትሳፕ ክፈቺ። እሺ እኔ ማንቺ በዋትሳፕ እኮ ነገ ጠዋት እኔ አልችልበትም። ጠዋት ላስከፍት። ጠዋት አስከፍቺ። ዋትሳፕ ዳውንሎድ አድርገሽ አስከፍቺ እና ከዛ እኔ መተሽ እዚህ ቲክቶክ ላይ መተሽ በኮመንት ሀቢባ ዋትሳፕ ከፍቻለሁ ስትይ እኔ ዋትሳፕ ላይ አወራሻለሁ። በጣም ጥሩ። በቃ ቅልቦች መሲ በጣም አፕሪሺየት አደርጋለሁ። በጣም ያልሽው ነገር ፕራይቬሲ የሚባለውን ነገር በጣም አፕሪሺየት አደርጋለሁ። ግን ምንድነው አንዳንድ ጊዜ ሰዎች እንዲህ ነው የምትማርበት ምናምን ሲባል
ንገሩን፣ የት ነው የሚማሩት? ቅድም እንዳልኳችሁ ነው። ቅድም የነገርኳችሁ ልጅ የተማረበትን በጣም የሚገርም የሃይ ስኩል ውጤት አግኝቶ ለመማር ምናምን ብሎ ሲለኝ ይሄ ልጅ ይህንን እድል ማጣት የለበትም ብዬ ምን አደረግኩኝ? ጓደኛዬ ስራውን ትቶ እንዲሄድና እንዲያጣራ ነው ያደረኩት። ከሱ በፊት ደርሶ ዲኑን አናግሮት ሲጠራው ሆስፒታል ነኝ ያለው። ቅድም የነገርኳቸው ነገር መደጋገም በሀቡ በውስጥ ላክላትና በውስጥ ይጣራ ሁሉም ነገር ብዬ ነው። ለዛ ገብቶኛል። አንቺ የምትይው ነገር በጣም ገብቶኛል። ሀቢባ ረበካሽ ረሀብ ለቀቅሽብኝ። እኛ ጋር እኮ ሌሊት ነው። ጥብስ ልበላ ነው ያው ቤት እንግዲህ መሳቅም አለብን። እንግዲህ ከችግርም በኋላ መጫወት እና እንትን ማለት አለብን። ግን ምንድነው የሚረዳ ሰውን በትክክለኛው ነገር መርዳት ከቻለን እንረዳለን። ምንም ችግር የለም በምንችለው። አሁን እኔ ይኸውልሽ ገንዘብ ስላለኝ አይደለም፣ ግን እግዚአብሔር ካካፍለኝ ትንሿን ነገር ላካፍል ብዬ ነው የምገባው። ለሀቢባም ለዙዙም ምናምን የሆነ ጊፍቶች ይሰጣሉ። ያን ማድረገው ምንድነው እነሱ ሰምሃው ሌሎች ሰዎች ይረዳሉ ብዬ ነው እንጂ የእኔ ገንዘብ እነሱን ይረዳቻለሁ ብዬ አይደለም። ግን እነሱ የሚከተሏቸው ሰዎች አሉ፣ ብዙ ሰዎች አሉ። እኔ የሚከተሉኝ እንደውም አሁን ደንግጬ እንዳልኩሽ 8,000 ነው ምናምን ልገባ ነው እንግዲህ ጌም ልጀምር ነው እንግዲህ እናንተ ጋር ሳልገባ በቃ ራሴ ላስረዳ ነው ብዬ በቃ እየሳኩ ነበር። እና አጋዥ እንፈልጋለን፣ አጋዥ እንፈልጋለን። ጥሩ ነው፣ እንተጋገዛለን። እኔ ጋር ሲከብደኝ ወደ አንተ፣ አንተ ጋር ሲከብድህ ወደ እኔ። እውነት ለመናገር አልገባም፣ እንደው ቀሌን ነው። ግን ያው እኔ የማደርገው ሰዎች እንዲረዱ እግዚአብሔር በረዳኝ መጠን እኔም ብቻ ሳይሆን ምልሽ መሲም ሁሉም ሰዎች አሉ ምልሽ እነ ረጁም እነ መሲር ብሪጅስቶን ብዙ ማውቃቸው ሰዎች አሉ። ሰዎችን ይረዳሉ እና ያንን ነገር ነው እኔ ማበረታታት የምፈልገው እንጂ ለእኔ ለራሴ የሚሰጠኝ ገንዘብ የለም፣ ሰጥቶኝም የሚያውቅም ሰው የለም። ግን ምንድነው $100 ይሁን $50 ቢሆን ሰውን መርዳት ከቻልኩኝ ቅድም እንዳልኳችሁ በአመት ውስጥ 2 ሰው ባግዝ ብዬ ነው ሁሉ ጊዜ የሚገባው። አሁን ደግሞ 3ኛ ልጅ እቺ ልጅ መታለች። እሷን ካገዝኩኝ ደስ ይለኛል። ከ6 ሳምንት በኋላ ወደ ኢትዮጵያ ገባለሁ። ተስፍሽን እዛ ካገኘሁት ምንም አይደለም። እኔ ብዙ ሰው ማግኘት አልፈልግም። ናቹራሊ እዚህም ሀገር ብዙ ሰው አያውቀኝም። ብዙ ማውቃቸው ወንድሞችን ጓደኞች ነው። ግን እንዳልኳችሁ ምንድነው ምርኩዜን በምትፈልገው ነገር መርዳት ከቻለን ነገሮችን አጣርተን የምናግዛት ከሆነ እኔ በጣም ደስተኛ ነኝ። በጣም ጥሩ፣ በጣም ነው የምናመሰግነው። እና ምርኩዜ ሐሙስ ጠዋት ሐሙስ ጠዋት ከልቦች በተገናኘ ከዛ ሐሙስ ከሰዓት እንገናኛለን። እሺ ነገ ደግሞ ዋትሳፕ አስከፍቺና ንገሪኝ። እሺ መሲ በጣም ነው ማመሰግነው። ያው ከሁሉም ያው አንቺ ነሽ ማለት በቃ ሁሉንም እግዚአብሔር ይስጥሽ። ተባረኪ። ምንም ችግር የለውም ውዴ። አንቺንም በጣም ነው ማመሰግነው። በጣም ነው ማመሰግነው። ቀጥይበት። ያው ማለት በጣም እንትን ባይለኝ እንደዚህ አይነት ነገር የማደርግ ሰው አልነበርኩም። ያው አንዳንዴ እና ይቅር በሉኝ። እኔ ነገ ልክ ሲሄድ ልክ አዲስ አበባ እንደገባው ትምህርት ቤቷ ሄጄ እኔ ተንበርክኬ ልጄን ይቅርታ ጠይቃታለሁ። ጎበዝ አሳያችኋለሁ። ችግር የለም። በቃ ሮጬ እንደገባው ትምህርት ቤቷ ክፍሏ ድረስ ሄጄ ተማሪ ፊት ያየም ተማሪ ካለ እንዳላየ እንዲረሳው ምንም ነገር እንዳያሳቋት ነግራቸዋለሁ ማለት ነው። ጎበዝ ያየ ካለ ማለት ነው። ጎበዝ በጣም ግን ትምህርት ቤት ላያዩ ስለሚችሉ ትምህርት ቤት ሰው አይስማ። እቤት ስትመጣ እሺ እሱ ካልሽ አሉ ቀድም ልጅቷ የክፍሏ ተማሪ ያለች ስላለ ምናልባት ሌሎችም ካዩ አይ ትምህርት ቤት ያልሰማ ካለ እንዲሰማ ማድረግ ነው። የባሰ እንትን
እቤት ስትመጣ እቤት ከትምህርት ቤት ስትመጣ እቤት ውስጥ እቅፍ አድርገን እንደታታያት ፍቅር ስጫት። ከዛ በኋላ ደግሞ ትምህርት ቤት ውስጥም ችግር ካለ ትምህርት ቤት ትሄጃለሽ። አሁን እሷ ከልጅሽ ጋር ችግሩን ፍቺ እንዳልኩሽ ምርኩዜ እኔ ወደ ኢትዮጵያ ከ6 ሳምንት በኋላ እመጣለሁ። ምልሽ ይህን ያህል እንኳን ማገዝሽም ባይኖር ተገናኝተን ከልጅሽም ጋር አንቺ አብረን መተን ምሳ በልተን በገንዘብ ባላግዝሽ አይዞሽ ብዬሽ ምልሽ እንዳልኩሽ ብዙ ሰዎች በችግር ላይ ያልፋልና እናወራለን፣ እነጋገራለን። አይዞሽ ምልሽ እኔ አንቺን በኖርሽበት ነገር ላይ ልናገርሽ አልችልም። ሁላችንም ያለፍንበት መከራ አለ። ግን እዚህ ጋር ደርሰን ከሰው ለማገዝ እግዚአብሔር ረድቶናል። አንድ ቀን እንኳን ምሳ በልተን ብንለያይ ለልጅሽ ልብስና ጫማ ገዝቼ ወደ መጣሁበት ሀገር በመለስ ለእኔ እርካታ ነው እና እስቲ ቀስ ብለን እናውራ። እሺ እኔ እናት በይ በቃ ነገ ዋትሳፕ ላይ እጠብቅሻለሁ። እሺ ሰላም እደሩላችሁ። ሰላም እደሩ። ደበበች ማናት ውዶቼ? ደበበች ለማለት ነው። ጀበበች የምትሉት ጀበበች ይባላል። ደበበች ማናት ደበበች? ያላደሪያ ሀቡዬ ኦኬ። ይችላል ምን የጻፈች ነው? ጀጀበች ተብላ ተጽፋለች። መጣችልሽ አንድ ቁጥር እየጻፈች ነው። ማናት? እቺ ናት ጀበበች እላለሁ ብላ ነው ስሟን ጀበበች ያለችው። ይህን እንድታስረዳ ይፈልጋለሁ ገብታ። እሷ ናት እቺ። አንቺ ነሽ? እኔ ነኝ። ሰላም ነው። ትንሽን ደበበች እላለሁ ብለሽ ነው ጀበበች ያልሽው? አይ አይደለም፣ ጀበበች ብዬው ነው። ማነው ትክክለኛ ስሜ? ሌላ ረድኤት ነው ትክክለኛ ስሜ። ኦኬ፣ ግን ጀበበች ትርጉም አለው ማሬ? ጀስት ማወቅ ፈልጌ ነው። ለፈን የወጣ ስም ነው ሀቡዬ። እና አሪፍ ሆነ። ጀቤ ሲባል ለሽፎኔ አሪፍ ሆነልኝ። በዛ ሰው ያቀኛል በዛ ማለት ነው። ኦኬ እሺ። ይቅርታ ግን በአጀንዳ ላይ አጀንዳ ስለሰጠሁሽኝ በጣም ይቅርታ። እኔም ግዳጅ ሆኖብኝ ነው መምጣት። እዚህ ጋር መውጣት ፈልጌ አይደለም ሀቡዬ፣ ግን በጣም በቃ ከአቅሜ በላይ ሆኖ ነው እዚህ ጋር የመጣሁት እና ጓደኛዬ ናት። በቅርብ ነው የተዋወቅነው። በሆነ አይነት የጋራ ጓደኞች አሉን። አስተዋወቁን፣ ተዋወቅን፣ ጥሩ ጓደኛ ሆንን። ከዛ የሆነ ጊዜ እየደወለችልኝ እንትን እናወራለን። እንዴት አደረግሽ ይሄንን እንደዚህ አደረግሽ ስትለኝ እንዴት ነው ኦፕን ሆኜ ነው ማውራት። ምንም ነገር ሀቡ ምንም ነገር በቃ የምሬን ነው ማውራት። ከዛ ለካ ቁጭ ብላ እንትን ትለኛለች፣ ትደምራለች ቁጭ ብላ ማለት ነው። ከዛ የሆነ ቀን ደውላ እንደዚህ አበድሪኝ፣ እንደዚህ ሆነብኝ፣ እንደዚህ አድርጊልኝ፣ ጀቡ እንደዚህ አድርጊልኝ አለችኝ። ኦኬ እሺ ብዬ እንትን ላፍ ነበር። ከዛ የሆነ ሰዓት ላይ ደወለችልኝና ካራሜል ካፌ የሚባል እዚህ ሳር ቤት አካባቢ ቀጥራኝ ቼክ አሳየችኝና ቼክ አለ እጇ ላይ። ከዛ የቴሌ ቼክ ነው ይሄ፣ ዘርዝሬ ሰኞ አስገባልሻለሁኝ፣ በ21 ሰኞ አስገባልሻለሁኝ፣ ይሄን ያህል ብር አበድርኝ አለችኝ። እሺ ብዬ እንደው ወዲያው 100,000 ብር ላኩላት። ከዛ በኋላ 50,000 ብር ላኩላት። ስክሪን ሻቶች አሉኝ፣ የባንክ የቴሌ ብር አለኝ፣ እንዳለ አምጥቼ ያሳይሻለሁኝ ሀቡ። ከዛ አሁን ቤታችን እኔ ከፍቼ ባሳይሽ ደስ ይለኛል። ቤታችን ላያችን ላይ እየፈረሰ ነው፣ መውጣት አለባችሁ ተብለናል። እኔ ወጥቼ የራሴን ቤት የራሴን ኑሮ መኖር አለብኝ። ቃል የምትገቢው ነገር አለ ለቤተሰብሽ ካለሽ ማለት ነው፣ እንዲያደርጋለሁ እንዲሆናለሁ እያልሽ። ከዛ ሰኞ ትለኛለች፣ ማክሰኞ ትለኛለች፣ አቡ ይሄን ቀን ትለኛለች። የሰው ብር ነበረ። እንዴት አድርጌ እዚህ ጋር የነበሩ ሰዎች እዚህ ጋር ካለ ብታስገቢው ደስ ይለኛል። ዲጄ ትግስቱ ማለት ነው። ከሱ ለምኜ እሱን በቃ አንቄ እሱን እባክህን ይሄን ያህል ብር እንትን በልልኝና እመልሳለሁ ብዬ በሰው እንደምንም ተደርጎ የሰዎቹን ገንዘብ እንደምንም አድርገን መለስኩኝ። ሀቡ በጣም በዝቶብኝ ነው የመጣሁት። በጣም ቀለደችብኝ ብልሽ ታምኛለች። ሲላት በሰው ታስነሳለች ስልኳን፣ ሲላት አታነሳም፣ ሲላት ብሎክ ታደርገኛለች። ቀመር ሀሺም ትባላለች። የሀሺም ኮንሰልታንሲ ባለቤት ናት። ማነው ስሙ? ዲጄ ማነው ያልሽው? ዲጄ ትጌ ይባላል። ከገባ እዩ
ዲጄ ትጌ ራስታ አሟላጅ ላኩባት ቢጨንቀኝ እሱ ቲክቶክ ላይ መጥቼ እንድሰራ ምናምን ያደረገኝ እሱ ነበር እና በቃ መሀል ላይ እሱ ስለነበር እሱን እኔ ላኩባት እሱን ቢጨንቀኝ ሀቡ በቃ በጣም ጨንቆኝ ላኩባት እሱን እኔም ላይ እሱም ላይ ነው የቀለደችብን ማለት ቆይ ብድር ነው ብድር ነው እየማለች ነው የምትወስደው ይኸው ዛሬ ይኸው ነገር ትለኛለች ይኸው ዛሬ ይኸው ነገር ከዛ የሆነ ሰዓት ላይ ጭራሽ ስልኳን አጠፋፍታ የለችም ነው እኮ የምልሽ ከዛ ቪዲዮ ላክችልኝ ምን ሆነች ነው ስላት ታምሜ ያለችኝ በቃ ታማ ከሆነ ብዬ እሱም ሁሉም ሰው የሚቆጣሽ ነገር አለ አይደል ዝም አልኳትኝ ባየለም እዚህኛው ሳምንት ትለኛለች ከዛ የሚቀጥለው ሳምንት ትለኛለች ጀዘበች ሀቢባ ብዙ ጊዜ ስትናገር ሰምተሻት ሀቢባ ሁል ጊዜ ስትናገር ሰምተሽ ታውቂያለሽ ለምንድን ነው ለሰዎች የምታበድሩት ለምን ታበድራላችሁ ሲጀመር ለምን እኔ ለሰው አላበድርም ለሰው ነው የምሰጠው ከመለሰ ይመልሳል ካልመለሰ አይችልም ወይ ዘንድሮ የሚባለውን ዘፈኝልኝ ልቀቂልኝ ብያት ነበረ ሀቢባን አሁን ደግሞ ወይኔ ጉዴ ፈላ ሊሆን ነው እውነት ቆይ ስንት ብር ነው ያበደርሻት በአጠቃላይ 190 ሺህ ብር ጓደኛዬ ናት እኮ ይኸውልህ ይቅርታ አባቴ ጓደኛዬ ናት ለጓደኛ ሆነ አብረህ እየተዋወክ ምናምን ነገር የሆነ ችግር ሲደርስብህ ወይ ሲደርስብኝ ካልደረስኩላትና ካልደረሰችልኝ ምን ያደርጋል ጓደኝነት ታዲያ እኔ ያሰብኩት ያንን ነበር እንደሷ ርቀት ሄጄ ርቀት አስቤ አይደለም እንደዛ ሀቢባዬ ሰላም እንዴት ናለሽ ሰላም ወንድሜ እንዴት ነህ እግዚአብሔር ይመስገን ይኸውልሽ ማላስረዳሽ ነገሩ ነው እቺ ጀበበች በጣም ምስኪን ልጅ ናት እውነቱን ለማውራት በጣም ምስኪን ስልሽ በጣም በቃ የምትኖረው ኑሮ ትንሽ በጣም የሚያሳዝንም ነው ገብቶሻል ህይወቷን ለማሸነፍ በጣም እየተጣጣረች ያለች ልጅ ቲክቶክ ላይ መጣ በትንሽ የስኬት ራሷን ለመቀየር የምትጣጣር ልጅ ናት በጣም እየሰራች ያለች ልጅ ናት እኛም እያበረታታናት ያለች ልጅ ናት ልክ እንደዚህ አይነት አደጋ የደረሰባት ጊዜ እኔን የቲክቶክ ገንዘቧን አውጥቼ ላኩላትኝ የቲክቶክ ገንዘቧን አውጥቼ የተወሰነ ልኬላት ሽፎኗን እያሳደገች ሱቅ ለመክፈት ምናምን እየጣረች ያለች ልጅ ናት ማርያምን በቃ ህይወቷን ለመቀየር እየጣረች ያለች ልጅ ናት ያቺ ጓደኛዋ የራሳቸው ያው ጓደኛ ያላቸው የቲክቶክ ፍሬንድ ምናምን ትቀርባትና እቺ ልጅ ገንዘብ እንደገባላት ስታቅ እቺ በጣም የዋናት ገንዘብ በህይወቷ ኖሯት የማታውቅ ልጅ ናት ገብቶሻል ገና ለመጀመሪያ ጊዜ ትልቅ ገንዘብ እጇ ላይ ኖሮ ስራ ልትፈጠር ነው ለቤተሰቦቿ ተስፋ ልትሆን ነው እና ገንዘብ እንዳላት እጇ ላይ ስታቅ በፍጥነት መታ ያን ገንዘብ ቤት ትልቅ ድርጅት አላት ልጅቷ እንደምትለን ከሆነ እኔ በበኩል እሷ አይተዋለች መሰለኝ እኔ አላውቅም እኔ ሰው ሀገር ነው የምኖረው ትልቅ ድርጅት አለኝ ምናምን ያለች መጣ አንድ ቀን ቲክቶክ ላይ መጥቶ አስተዋውቀውኝ ነበር ራሷ ጀበበች አመት አስተዋውቀኝ ነበር እና በቃ ድርጅቷ ታስተዋውቅላታለች ምናምን ተበደረቻትና የቤት ኪራይ አለብኝ ነገ ከነገ ወዲያ እሰጥሻለሁ ብላ ትሰጣትና ትደውልና እያለቀሰች እንደዚህ እኮ ያስገባልኝም ብር እኮ ሰለችብኝ ስትለኝ እንዴት ማንም የሚወስድብሽም ብዬ ስልኳን ተቀብዬ አወሯት ሀቢባ ድንግል ማርያም ምስክሬ ናት ጀበበችን ተቆጥቻት በይ ካሁን በኋላ ስትሬስ እንዳትሆኝባት ልጅቷን ነገ ከነገ ወዲያ አመታ ገንዘብ ሸጥ መቼ ትሰጫታለች ስላት ነገ እሰጣታለሁ አለች ማለት ነው እየማለች ማለት ነው ከዛ በንጋታው ባለችኝ ሰዓት ቀኑ ሙሉ ከኔ ጋር በቃ ጀበበች ጋር ስልክ አትደዋወይ ለእኔ እየደወልሽ ንገሪኝ ግን በቃ ገንዘቡ መልሽላት አትጣሉለታችሁ ጸብ አያስፈልግም ያጋጥማል ምናምን ብያት ከአሜሪካን የሆነ ሰው ሊያስገባልኝ ነው አባቴ ከዚህ ጋር ሊያስገባልኝ ነው ምናምን እያለች ዩካን ኢማጂን 2 ወር ከምናምን ማለት ነው ባለፈው ሳምንት እኔ በጣም በስራ ቢዚ ስለሆንኩኝ ደወልኩላትና ለጀበበች ገንዘብ ሰጠችሽ ይላታል አልሰጠሽም እንዴ እስካሁን አልኳትና ገርሞኝ ደግሜ ስደውላት ዋትሳፕን ዘግተዋለች ማለት ነው በቴሌግራም መልእክት አስቀመጥኩላት በጣም ባለጌ ነሽ ይሄ ጉዳይ ወደ ሶሻል ሚዲያ ሊመጣ ስለሚችል ለአንቺም ለድርጅትሽም አይጠቅምሽም ጥሩ አይደለም እቺ ልጅ ምስኪን ልጅ ናት ታውቂያለሽ የምትኖረው ህይወት በጣም ትንሽ ነው ከፍታ በካሜራ ብታሳይሽ ማርያም በጣም ታሳዝናለች ማለትም ኦልሬዲ ጣራው ላቸው ላይ እየፈረሰባቸው ያለች ልጅ ናት ገባሽ በጣም ጓደኛዬ ነው ብላት የሌላት ልጅ ላላት ልጅ አበደራ ኦልሞስት አበደርማ ተይው እኮ በቃ ቤት ኪራይ ትላለብኝ እርጂ ነገ እሰጥሻለሁ ስትላት ትልቅ ድርጅት ስላላት ትበላኛለች ብላ አላሰበችም ከ3 ቀን ከ4 ቀን በፊት ሳናገራት ሰኞ እንደምሰጣት ቃል ገብታ ነበር ድጋሚ ማለት በቃ እስከ ሰኞ ከጀበበ ጋር ተነጋግሬያለሁ ሰኞ እሰጣታለሁ አለች ይኸው እስካሁን ድረስ አልሰጠቻትም ልጅቷን ታስለቅሳታለች ይሄ ጥሩ አይደል እና ምትሽን እርጃት እባክሽ እሺ እኔ የምልሽ ይሄ ልክ አይደለም ግን ሀቢባን አዳምጣችኋት ከሆነ
አታበድሩ። ለምንድነው የምታበድሩት? አረብ ላይ ያሉ ልጆች እነዚሁ ነው በቃ የሚሆኑት። ለማያውቁት ደላላ ይሰጣሉ፣ ለማያውቁት ሰው ሌጋሊ ላለሆነ ሰው እንትን ያደርጋሉ። አሁን እንግዲህ ጀጀበችን ልፈርጅባት አለም የመጣሁት፣ ግን እዚህ ብዙ ሰዎች ያላችሁ ከ4000 ሰዎች በላይ ያላችሁ ሰዎች አሉ። ለምን ታበድራላችሁ? ገንዘብ ካላችሁ ስጧቸው፣ ዝም ብላችሁ ስጧቸው እና እርዷቸው፣ ይጠቀሙ። እኛ ሁሌ የምናደርገው ነገር ነው። እንግዲህ በየቤቱ እየገባን ሀቢባ የምትነግረንን ሰዎች እንትን ብለን አምነንበት ገንዘብ እንሰጣለን። 10,000 20,000 ምናምን ሰጥተናል። እንግዲህ እግዚአብሔር በረዳ መጠን ማለት ነው። ግን ብድር ግን የሚባለውን ነገር ባንክ ናችሁ ወይ ትላለች ሀቢባ። በጣም ደስ እናንተ ባንክ ናችሁ ወይ የምታበድሩት ትላለች። ኤግዛክትሊ ትክክል። ባንክ ነው እንጂ የሚያበድረው። ቀመር ሀሽም ትባላለች። ቀመር ሀሽም ኮንሰልታንሲ ባለቤት። የምን ባለቤት? ሀሽም ኮንሰልታንሲ። እንደውም አንቺ ጋር ለፕሮሞት ብላ እየመጣሽ ነበር የሆነ ጊዜ። የነፃ የስነ ልቦና እንትናን ያመጣት የግጥም ምሽት ላይ ግጥም ላቀርብ ብላ የጀርባን ያመጣት የጀርባን ሼር አድርጉለት ጋይስ፣ የጀርባን ሼር አድርጉለት። የጀርባ ነው እዚህ ቤት ያመጣት። እኔ አላውቃትም። የጀርባ ነው እዚህ ቤት ያመጣት። ለምንታት እኔ እዚህ ነገር ውስጥ መግባት አቡኔ ፍላጎቱ የለኝም። እኔ ምንም ነገር እዚህ ጋር ማስጣትም አልፈለግኩም ነበር። ግን እኔ ላሳይሽ ቤቱንና ተፋረጂ አንቺ አሁን ያለሁበት ሁኔታ እንጂ ዝም የተባልኩ ሰዓት እኮ አለም በቃ ኑሮ ዝም ሲለኝ ዝም ብያት ነበር። ግን አሁን ዝም የምልበት ሁኔታ ላይ አይደለሁኝም። ሊገባት አልቻለም። ይሄ ሊገባት አልቻለም። ከሌለሽ እናትሽ እንኳን አትፈልግሽም። አሁን ሊገባት አልፈለገም። ልታናግረኝ ዛሬ ቀጥራኝ ታናግረኛለሽ ብዬ ስጠብቅ ጆሮዬ ላይ ስልኩን ዘጋችብኝ። ከመዝጋቷ አለማንሳቷ ጭራሽ በሌላ ሰው አድቫንቴጅ ትይዝብኛለች። እኔ ሀቡ እናገራለሁ፣ እኔ ሲከፋኝ እናገራለሁ። የምናገረውን ነገር ለቃቅባ እኔ ላይ አድቫንቴጅ ለመያዝ ትሞክራለች። ጭራሹኑ ማለት ነው። እሺ ማስረጃ ካለሽ ለምን ወደ ህግ አትሄጂም? ማስረጃ አለሽ። ስታበድር ያበደርሽው በደረሰኝ ነው አይደል? ያለችኝ ልንገርሽ፣ እዚህ እኔ እግዚአብሔር በሚያውቀው ያለችኝ ህግም ቢሆን አለች ጓደኛ ያለች ህግም ቢሆን ምንድነው ሰርተሽ ክፈይ ነው የሚለኝ። ቀስ ብዬ በቃ ምንም እንደማታመጣ ማለት ነው ሲላት በህግ ብትሄጂ ክፈይ ነው የሚላት። ምንም ልታመጣም ምንም ላረጋት አልችልም። ነገ ተነስታ የሆነ ሀገር ብትሄድ ማንም ሰው ከዛ ካለችበት አምጥቶልኝ እዚህ ጋር ምንም ሊያደርግልኝ አይችልም። ገባሽ አይደለ? አንደኛ በጣም እኔ ይቅርታ አድርጊልኝና እኔ አሁን ላይ በጣም ነው የምፈራው ሁሉንም ነገር ማለት ነው። በጣም ነው እያፈራሁ ያለሁት። ምክንያቱም አቅም አላት፣ ቤተሰብ አላት። ነገ ብድግ ብላ ብትሄድ ማንም ሰው ስሙን እዚህ ጋር የሚሰጠኝ የለም። ለዛ ነው እዚህ ጋር ያመጣሁትኝ። ግን ተንሰቅስቄ አልቅሼ ነው ሀቡ የለመንኳት ማለት ነው። በቃ እኔ ይሰለቸኛል እኮ መነጋገር እራሱ እኮ ይሰለቻል። አንዳንዴ አልፋታለሁኝ፣ አንዳንዴ በጣም እናገራታለሁ። ምን አይነት ደደብና ምን አይነት ጭንቅላት ነው ያለሽ እላታለሁኝ። ለመስማት ራሱ ፍላጎት የላት። ስልክሽን ዘግተሽ እንዴት ነው ከሰው ጋር የምትነጋገሪው? አንቺ እኔ ጋር ከመምጣትሽ በፊት ልጅቷ ሌባ ብለሽ ፖስተሻታል። ታዲያ አንድ ለምን ዛሬ ቀጠረች? ጀበበች እየተደማመጥን ማሬ። አንድ ሰው ሌባ ተብሎ ከተፖሰተ ስሙ ከጠፋ በኋላ ምን ሊሆን ገንዘቡን ይከፍላል? እኔ እስከ ዛሬ ገንዘባቸውን ያስመለስኩላቸው ሰዎች ብሩን የወሰደውን አካል ፎቶ ግን ለጥፌ ቪዲዮ ሰራለሁ። ሌብነትህን ዓለም ያውቃል ብዬ አናግሬ ተደራርሬ ተስማምቼ ነው ማስመልሰው። አንቺ ኦልሬዲ ለጥፈሽ ሌባ ካልቻት እቺ ሴትዮ ምን ልትሆን ትመልሳለች? ስሟ ኦልሬዲ ጠፋ። ምን ለምን ትመልሳለች? ስሟ እንዳይጠፋ ነው የምትመልሰው። ብር የሚመልሱት ስማቸው እንዳይጠፋ ነው። አንቺ ኦልሬዲ ፖስተሽ ሌባ ካልቻት ሶ ፎር ዋት ሪዝን ትመልሳለች? ምን እንዳትሆን በዛም አካሄድ እያሳከልሽ ጀበበች ሳይሆን ረዴት ነው ስሟ። ያው እዚህ ጋር ጀበበች ስለሚለው እዚህ ጋር አይኔ የሚያየውን ነው እያነበብኩም። ረዴት ነው ይዘ ወይኔ ቆንጆ እንደዛ ነው ረዴት ነው የሚለው። ፍቅሩ ለአንተ የሚታየ ረዴት ነው፣ ለእኔ የሚታየን ጀበበች ነው። አይስዌር ቱ ጋድ ዩዘር ኔም ነው። የቲክቶክ ስሜ ጀበበች ነው። ትክክለኛ ስሜ ነው ረዴት። የቲክቶክ ስሜ ጀበበች። በቲክቶክ ስምሽ ነው ሊመጣራሽ። እዚህ ጋር እያነበብኩ ስለሆነ የምጣራው። እሺ አሁን የጀርባ ነገር እናናግረው አንዴ። እሺ የጀርባ ነገር እንዴት ነህ? ያውዬ እንዴት ነሽ? ደህና ነህ?
እንዴት ነህ? ክብር ይስፋ ለመድኃኒዓለም። አሜን አሜን። አንድ ሰው እዚህ ቤት አምጥተሃል አንተ እና ያቺን ሰው የጀበበችን ወይም የረድኤትን 100 ምናምን ሺህ ብር በልታለች እና እባክህ ቀመር ነች። አዎ ቀመር እንድትጠራልን ነበር። እውነት ለመናገር አሁን 100 ምናምን ሺህ ብሩን የሆነ ችግር እንዳለ ከጀበበች ጋራ በተወሰነ መልኩ ነግራኛለች። ግን 100 ምናምን ሺህ ብር እንዳበደረቻት ዛሬ ነው ያወቅኩት። ቀመር በጣም የሩቅ ሰውም አትሆንም፣ በጣም የቅርቤ ሰውም አይደለችም። እኔ በስራዋ ነው ማቃት ወይ ደግሞ በምሰራው ስራ ነው ማቃት፣ በኮንሰልተንሲ ነው ማቃት። ከዛ በተረፈ ብዙም እንደዚህ ቀረቤት ያለን ሰው ጥሩ ሀሳቧ ጥሩ ስለሆነ ከዛ ሀሳብ ጋራ ኦልሬዲ ነበርኩኝ። ግን ከጀበበች ጋራ ይሄን ያህል ይሄን መፈጠሩን አላቅም። ደውልላት ከሆነ እደውልላታለሁኝ። እስቲ አሁን ከተራልኝም ደውልላታለሁ፣ በቀጠሩም ከሆነ ደውልላታለሁ። ግን እኔ ራሱ ከተደዋወልን እና ከእሷ ጋር ከተነጋገርን አሁን 2 ወር ምናምን ገደማ ሆኖናል፣ በተለያየ ምክንያት ማለት ነው። እና ግን እደውላለሁ። ይሄንን ሀሳብ ግን ዛሬ ጀበይ ይሄ 200 ሺህ ብር መሆኑን አልነገረችኝም። እውነት ለመናገር አሁን የሰማሁት የሆነ ክፍተት እንዳለ ግን አውቃለሁ። እሺ የጀርባዬ ደውልላትና ከዛ ትምጣና እንጠይቃት። 200 ሺህ ብር ሰው 100 ምናምን ሺህ መሰለኝ። ሀውማች ኤግዛክትሊ ጀበበች 190 ያው ኦልሞስት 200 ሺህ በሉት 190 ሺህ ብር ነው። ስለዚህ እቺ ልጅ ደግሞ በዚህ ብር ምክንያት ራሷን ልታጠፋ ነበረ። አንዲት ኢትዮጵያዊ እህታችን በ190 ሺህ ብር ምክንያት ራሷን አጥፍታ በኋላ ከምናዝን ቀመር ትምጣና እዚህ ጋር ምላሽ ትስጣት። ቴንኪዩ። ይደውልላታል የጀርባ ራሱ አታነሳባዬ። በነገር ላይ ራሱ አታናግርህም። ሌላ ሰው አንስቶ ሌላ ሰው እንዲያናግር ነው የምታረገው። ተጨንቀው ጓደኞች ማንሳት ፍላጎት የለም። ከመጭ የጀርባ ይተዋወቃሉ። እሱ ነው እዚህ ቤት ያመጣል። ይደውልላትና ይጠራታል። በቃ አንቺ ሚዩት አድርገሽ ተቀምጠሽ መጠበቅ ነው። ለምን ቸኩ ያለሽ? ለአንቺ በሰው ልታስነሳ ትችላለች፣ ለእሱ ግን በራሷ ልታነሳለት ትችላለች። ምን ታውቂያለሽ? አቡዬ እየጠጣች ዘቡዬ ዘውዬ እንደዚህ ያልሻት እንዴ? እኔ ዋጠች ነው የምላት። አንቺ በጊፍት ነው ለካ ጁስ እያጠጣች ነው። ዘቡዬ ድገሚኝ ይጣፍጣል። ዘቡ የትንሿ ልጅ እናት ቪዲዮ አስጠፋችሁ በማርያም። እኔ ቪዲዮ ብቻ ልጠፋ ነው። አስጠፋዋት። ቪዲዮ ሰርቼ ነበር። ቪዲዮ ብቻ ይጥፋልን። ልጅቷ ትምህርት ቤት መማር አትችልም ስታድግ። አስጠፋዋት። ሲገባት ነገር ዲዩት የሚያደርጉትን ሰዎች እንዲያጠፉ ነግሬያለሁ።